ከረጨን በኋላ ለምን ይደብረናል? የሚለቀቁት ሆርሞኖች ናቸው። አንድ ወንድ የዘር ፈሳሽ ልክ እንዳፈሰሰ ሁለት ሆርሞኖች ይለቀቃሉ። እነዚህ ሆርሞኖች ኦክሲቶሲን እና ፕሮላክቲን ይባላሉ። እነዚህ ሆርሞኖች ምንድነው የሚያደርጉት? የቴስቴስትሮን ተቃራኒ። ከረጫችሁ በኋላ አንደኛ የእርካታ ስሜት እንዲሰማችሁ ያደርጋችኋል። ሁለተኛ ድካም ይላቸዋል። ሶስተኛ እንቅልፍ ይጥልባቸዋል። ማለት እነሱ ሆርሞኖች ከፍ ብለው ማለት ነው ወዲያውኑ ነው የሚቀንሱት ማለት ነው። እንደ እድሜያችሁ ማለት ነው ወዲያውኑ ከፍ እንዳሉ ሊቀንሱ ይችላሉ በ5 ደቂቃ ውስጥ። በዛ ላይ ደግሞ 50 ምናምን ዓመታችሁ ላይ ደግሞ ከሆነ ማለት ነው እስከ 24 ሰዓት ድረስ ሊሄድ ይችላል። ብዙ ጊዜ ወንዶች ለሁለተኛ ዙር ዝግጁነት የሚያጡበት ማለት ነው ለነዚህ ሆርሞን ለሚያመጡት ነገሮች ማለት ነው በቃ ይሸነፋሉ ማለት ነው። እንቅልፍ ሲለው ተገልብጦ ይተኛል። ነቃ ብላችሁ የግንኙነቱን ድባብ አስቀጥላችሁ ማለት ነው ስቲል ለሁለተኛ ዙር ብልት የማይቆም ከሆነ ከዛ እነዚህ ሆርሞኖች በጣም ከፍተኛ ሆነው ደማችሁ ውስጥ እየተንቀሳቀሱ ነው ማለት ነው። ወይም ሳይኮሎጂካል የሆኑ ነገሮች አሉ፣ ወይም ደግሞ ደም ስር ላይና ነርቭ ላይ ያሉ ችግሮች አሉ። በተለይ ደግሞ አብሮ ጠዋት አለመቆም ካለ ወይም ለመጀመሪያ ዙር ግንኙነት ልፍስፍስ ሆኖ የሚቆም ከሆነ ማለት ነው የዛኔ ለሁለተኛ ዙር ዝግጁነት ማጣት ሊኖርባችሁ ስለሚችል መታችሁ አግባብ ያለውን ሕክምና እናደርግላችኋለን ማለት ነው። ኦኬ ሃይ ሰላም ሲስተር፣ ጥያቄ አለኝ። ካገባው 9 ዓመት ሆነኝ። አሁን ግን ከበፊቱ ፍላጎት በጣም ቀንሷል። እንደዛውም ቶሎ የመድከም ባህሪ ያለኝ፣ መፍትሄ አለ እንዴ? የፍላጎት ማነስ ሁለት አይነት ምክንያቶች ሊኖሩት ይችላሉ። አንደኛ የሆርሞኖት መዛባት አለ። ሁለተኛ ደግሞ ሳይኮሎጂካል የሆኑ ነገሮች አሉ። ብዙ ጊዜ በትዳር ውስጥ የሚፈጠሩ አይነት ጭንቀቶች ወይም በትዳር ውስጥ የሚፈጠሩ የተለያዩ አይነት ረብሻዎች ማለት ነው ለግንኙነት ያለ ፍላጎት ሊቀንስ ይችላል። ሁለተኛ ደግሞ አንድ ወንድ በስራ ቦታው ወይም በራሱ በግል ህይወቱ ኤክስፒሪየንስ ሊያደርጋቸው የሚችሉ ስትረሶች ማለት ነው እንደዚህ አይነት ነገሮች ሊፈጥር ይችላል። ሶስተኛ ደግሞ ሌሎች አይነት ስንፈተ ወሲቦች ካሉ በተለይ ደግሞ የብልት አለመቆም ችግር፣ ቶሎ መጨረስና ግንኙነት ላይ ሚስቴን አላስደስታትም የሚባል አይነት ፍራቻ ካለህና ይህ ነገር ደግሞ ለረጅም ጊዜ ከቆየ ብዙ ጊዜ ወንዶች ራሳቸውን ለመከላከል ሲሉ የፍላጎት ማነስ አለብኝ ይላሉ፣ ወይም ፍላጎታቸው በራሱ ዝቅ ይላል። ከባለቤት ጋር ቁጭ ብለህ በማውራት የመጀመሪያ ስቴፕ መሆን አለበት ይህን ነገር ለመፍታት ማለት ነው። ቤት ውስጥ ልታደርጉት የምትችሏቸው ነገሮች አሉ። መብላት የምትችሏቸው ነገሮች፣ እርስ በርሳችሁ ማድረግ የምትችሉት ነገሮች አሉ። እነሱን ነገሮች መነጋገርና መፍትሄ መፈለግ አለባችሁ። ግን ያን ሁሉ ነገር አድርገህ ግን አሁንም የፍላጎት ማነስ ካለብህ ሆርሞን ላይ ያሉ ችግሮች ሊሆኑ ስለሚችሉ መተህ እንደ አግባብነቱ ምርመራ አድርገን ማለት ነው መድኃኒት እናስጀምራለን። ዶክተር እባክህ ቴስቴስትሮን ችግር ያለብኝ መስሎኝ ላቦራቶሪ አሰርቼ 6.86 ነው። ነገር ግን ድብርት፣ ጭንቀት፣ ድካም ምናምን አለብኝ። የምን ችግር ሊሆን ይችላል ይላል። እንግዲህ ቴስቴስትሮን እጥረት ሲኖር ወንዶቹ ላይ በዋናነት ሴክሹዋል ምልክቶች አሉት። እነሱም ጧት የሚቆመው መቆም ወይም መቀነስ፣ የግንኙነት ፍላጎት መውረድ ወይም ጭራሽ ከናካቴው መጥፋት፣ በግብረ ስጋ ግንኙነት ያለ መደሰት ወይም ደግሞ ያለ መቆም ችግር ሊያጋጥም ይችላል ማለት ነው። ከዛ ውጪ ደግሞ ሳይኮሎጂካል ኮግኒቲቭ አንጎል ላይ ደግሞ ባለው ጫና ምክንያት ድብርት፣ ድካም፣ መርሳት እነዚህ የመሳሰሉት ሊመጡ ይችላል ማለት ነው። እንደገና የቀይ ደም ሴልን ደግሞ ለማምረት የሚረዳ ስለሆነ ቴስቴስትሮን ዝቅ ሲል የቀይ ደም ሴል ዝቅ ሊል ስለሚችል በዛም የተነሳ ድካም፣ ያልተገባ ድካም፣ ምንም ማያደክም ስራ ሰርተው በጣም መድከም፣ ኢቭን ግንኙነት ካረጉ በኋላ በጣም መድከም ሊሆን ይችላል ማለት ነው። ከዛ ውጪ የአጥንት መሳሳት፣ ጡንቻ ደግሞ በቂ ስፖርት እየሰሩ ነገር ግን ጡንቻ መማሸሽ ካለ፣ እንደዚሁ ደግሞ በጣም ስፖርት እየሰሩ ቅባት ያለ መቀነስ፣ በተለይ ቦርጭ ወደ ሚድ ሴክሽን ሆድ አካባቢ ያለው የቦርጭ መጠን ከፍተኛ መሆን እንደዚሁ ከቴስቴስትሮን እጥረት ምልክቶች ናቸው ማለት ነው። ነገር ግን ይሄ ወንድማችን የጠየቀው ነገር ከብዙ ነገር ሊመጣ ይችላል ማለት ነው። ምልክቶቹ የቴስቴስትሮን እጥረት ምልክቶቹ ስፔሲፊክ አይደሉም፣ ወይም ደግሞ እነዛ ምልክቶች በሌላም ህመም ይመጣሉ። ለምሳሌ የፕሮላክቲን ሆርሞን ከፍ ካለ፣ ፕሮላክቲን የሚባለው አንጎል ውስጥ የሚመነጭ የሆርሞን አይነት ነው። እሱ ከፍ ካለ እንደዛ ይመጣል። እዚህ አካባቢ እንቅርት የምንለው ማለትም ታይሮይድ የምንለው የሚያመነጨው ታይሮይድ ሆርሞን አለ። የሱ መጠን ዝቅ ሲል ሃይፖታይሮይዲዝም እንላለን። እንደሱ ሲሆንም እንደዚህ ያደርጋል። ከዛ በተጨማሪ ክሮኒክ ኢልነስ ወይም ደግሞ ይሄ ቋሚ ህመም የምንላቸው ሁለተኛው አይነት ስኳር ሲኖር፣ እንደዚሁ የኩላሊት ድክመት ሲኖር፣ በረጅም ጊዜ ክሮኒክ ኢንፌክሽኖች በተለይ
እንደ HIV ቱበርኩሎሲስ ያሉ ነገሮች ሲኖሩም እንደዚህ ሊያደርግ ይችላል ማለት ነው። ከዛ ውጪ ግን በብዛት በተለይ በወጣቶቹ ጭንቀት ሲኖር ነው። ጭንቀት፣ ድባቴ፣ በጣም ከመጠን ያለፈ መጨናነቅ ሲኖርም እንደዚህ ሊያደርግ ይችላል ማለት ነው። ስለዚህ አንድ ሰው እነዚህ ምልክቶች ካሉበት እነዛን አሁን የነገርኳችሁን ህመሞች አለመሆናቸውን ለማጣራት ቼክ ማድረግ ያስፈልጋል። ደሙ መታየት ይኖርበታል። የደም ማነስ ሊኖረው ይችላል። ታይሮይድ ሆርሞኑ ቼክ መደረግ ይኖርበታል። ፕሮላክቲኑ ቼክ መደረግ ይኖርበታል። ስኳር፣ ኩላሊት፣ እነዚህ ክሮኒክ ኢልነሶች፣ HIV፣ ሌሎች የአባለዘር በሽታዎችን መታየት የተሻለ ነው ማለት ነው። በእነዚህ ችግሩ ሊታወቅ ይችላል። ነገር ግን እነዚህን ነገሮች በጣም ብዙ ህመሞች እነዚህን ምልክቶች ሊያሳይ ይችላል ማለት ነው። ስለዚህ ሐኪም ጋር ቀርቦ በደንብ ታሪክህን አካላዊ ምርመራ አድርጎ በደንብ መታዘዝ የሚገባውን ምርመራ ሐኪሙ ቢያዝልህ የተሻለ ነው። ብዙ ጊዜ ሰዎች ሄልዝ ቼክአፕ ሊያረጉ ይችላሉ፣ ላብራቶሪ ሄደው ሊመረመሩ ይችላሉ። ነገር ግን ረጅም ዓመት 20 ምናምን ዓመት የተማረ ሐኪም ጋር ብቀርብ ያቀልልሃል፣ ወይም ደግሞ ለአንተ የሚያስፈልገውን ምርመራ የትኛው ነው፣ ምርመራ ውጤቱ ሲመጣ እንዴት ነው የሚለውን ይነግራል። ለምሳሌ አንተ ይሄ አሁን ከ6.86 ኖርማል ነው፣ አፕሮፕሪየት ነው። ያንተን እድሜ ኤግዛክትሊ ባላቅም በየትኛውም እድሜ ክልል ብትሆን ይሄ ጥሩ ቁጥር ነው፣ ቴስቴስትሮኑ አንሷል አይባልም። ነገር ግን አንዳንዴ ደግሞ ቼክ ማድረግ ሊያስፈልግ ይችላል። በተለይ ደግሞ ፍሪ ቴስቴስትሮን የሚባል አለ። አክቲቭ የሆነው ፍሪ ቴስቴስትሮንን ቼክ ማድረግ ሊያስፈልግ ይችላል። ሌሎች ሆርሞኖችንም ቼክ ማድረግ ያስፈልጋል ማለት ነው። ቴስቴስትሮን በጣም በተለይ አዋቂዎች ላይ ዝቅ አለ የምንለው ከ3 በታች ወይም እንደ ዩኒቱ ከ300 በታች ሲሆን ነው ማለት ነው። ያን ብዙ ጊዜ ኢቭን ፊልም ሳናይም ውሃማ ሚወጣ አለ። እሱ ስፐርም ነው ወይስ እንዴት ነው? እስኪ ብታብራራለን የሚል ጥያቄ ቀርቧል። ይሄኛው ስፐርም አይደለም። ምንድነው? ፕሪካም የምንለው ወይም ፕሪ ኢጃኩሌት የምንለው ወይም ደግሞ ወንዶች ሲነቃቁ የሚፈሳቸው ውሃማ ነገር ሚዝለገለግ ነገር አለ ማለት ነው። እሱ በአብዛኛው ምንም ስፐርም አይዝም። ነገር ግን አልፎ አልፎ ስፐርም ሊይዝ ስለሚችል የማስረገዝ አቅም ሊኖረው ይችላል ማለት ነው። ይሄ ብዙ ጊዜ ወንዶቹ በሚነቃቁበት ጊዜ የሚመነጭ ፈሳሽ ሲሆን ሁለት አይነት ጥቅም አለው። አንደኛው ሉብሪካንት ሆኖ ያገለግላል። በግንኙነት ሰዓት ፍሪክሽንን በመቀነስ ግንኙነቱን ኢዚ እና ደስ የሚል ያደርገዋል። ሌላኛው ደግሞ ሽንት፣ የወንዶች የሚወጣበት ቱቦ ሽንት አሲዲክ ነው። ስለዚህ ያንን አሲድ ኒውትራላይዝ ያደርጋል ማለት ነው። በተጨማሪ ቫጃይና የሴቶች ብልት ደግሞ እንደዚሁ አሲዲክ ስለሆነ እሱንም ኒውትራላይዝ በማድረግ ለስፐርም ምቹ መንገድን ያመቻቻል ማለት ነው። ፋንክሽኑ በዋናነት ይሄ ነው ማለት ነው። ኦሪጂኑን ያየነው እንደሆነ ከየት ነው ስንል ስፐርም ከዘር ፍሬዎቹ ታች ከተንጠለጠሉት ከዛ ነው የሚመነጨው። ይሄኛው ግን የሽንት ቱቦ መውጫ ላይ ቡልቦዩሬትራል ግላንድ የተባሉ ካውፐርስ ግላንድ በመባል የሚታወቁ ግላንዶች አሉ። እሱ የሚያመነጩት ፈሳሽ ነው በአብዛኛው ማለት ነው። ስለዚህ ምንጩ ራሱ ስፐርም ከሚመነጭበት ቦታ ይለያያል ማለት ነው። መጠኑ ይለያያል። አንዳንድ ወንዶች ላይ ምንም ላይ መጣ ይችላል። አንዳንድ ወንዶች ላይ ደግሞ እስከ 5 ሲሲ ድረስ ሊመጣ ይችላል ማለት በጣም ሊበጣባቸው ይችላል ማለት ነው። ቀደም እንዳልኳችሁ ብዙ ጊዜ ስፐርማይዝም ግን አንዳንድ ሰዎች ላይ ስፐርም ስለሚይዝ ቀድሞ ስፐርሙም ከዛ ተቀላቅሎ ሊወጣ ስለሚችል ሊያስረግዝ ስለሚችል ይሄንን ተማምኖ ግንኙነት በዚህ መልኩ መፈጸም አይሆንም ማለት ነው። ለዛም ነው ማስወጣት ቴክኒክ የሚባለው ኮይተስ ኢንተረፕተስ ማይሰራው አንዱ ለዛ ነው ማለት ነው። ከዛ ውጪ ግን ይሄ የሚወጣው ውሃማ ፈሳሽ በውስጡ ግን HIV ይይዛል። ስለዚህ በሱ HIV ያስተላልፋል ማለት ነው። ይሄንን ማወቅ ግድ ያስፈልጋል ማለት ነው። አንዳንድ ወንዶች ላይ በጣም ይበዛባቸዋል፣ ይረብሻቸዋል። እንደዚህ በሚሆንበት ጊዜ እና በጣም ካስቸገራቸው መድኃኒቶች አሉ ማለት ነው። ከነዛ መድኃኒቶች አንዱ 5 አልፋ ሪዳክቴስ ኢንሂቢተር በመባል የሚታወቁት ዝርያ ናቸው። ፌናስትራይድ የተባለ መድኃኒት ከዚህ ዝርያ ውስጥ ይመደባል። ይሄ በሐኪም ከምርመራ በኋላ ሊታዘዝ ይችላል ማለት ነው።
በመጀመሪያ ስለ ሴክሹዋል ሄልዝ ሲወራ ቅር የሚላችሁ የሚቀፋችሁ የሚደብራችሁ ሰዎች ይህን ቪዲዮ እለፉት። ለእናንተ በፍጹም አይሆንም ማለት ነው። ምክንያቱም ግልጹን ስለምናወራ እዚህ ላይ ማለት ነው። በመቀጠል ጠያቂያችን ዶክተር ጥያቄው ትክክል ባይሆንም ራስን በራስ ማርካት ወይም ግለ ወሲብ የብልት መጠን ይጨምራል ወይስ ይቀንሳል? እንደኔ ከሆነ የቀነሰብኝ እየመሰለኝ ነው። እባክህ ዶክተር መልስልኝ ይላል። ይሄ ባይዜ በጣም ብዙ ወንዶች የሚሰማቸው ጥያቄ ስለሆነ ነው ቪዲዮ ልሰራበት የተገደድኩት ማለት ነው። እንግዲህ ብዙ ሚዞች አሉ ሴክሹዋል ሄልዝ ላይ ማለት ነው። በተለይ ማስተርቤሽን ወይም ግለ ወሲብ ላይ በጣም በርካታ የሚባሉ እውነት ያልሆኑ ሳይንቲፊክ ያልሆኑ ነገሮች አሉ ማለት ነው። እኔ አሁን እዚህ ጋር ማስተርቤሽን ወይም ግለ ወሲብን ደግፌም ተቃውሜም አይደለም አቀርብላችሁ፣ ፋክቱን በጥናት የተደገፈውን አቀርብላችኋለሁ። በብዛት በሰፊው የሚዘዋወሩ 4 ውሸቶች አሉ ማለት ነው ስለ ማስተርቤሽን። እነዚህን ሁሉም ሰው ማወቅ አለበት፣ አቋሙ ምንም ይሁን ምን ማለት ነው። አንዳንድ ጊዜ ሳናቀው የሌላ ሰው ሳይኮሎጂ ልንጎዳ እንችላለን ማለት ማስተርቤሽን ደገፍክም አልደገፍክም እነዚህን 4 ፋክቶች ግን ማወቅ አለበት ማለት ነው። የመጀመሪያው ፋክት ምን መሰላችሁ? ማስተርቤሽን አንዳንዶቹ የብልት ሳይዝን ይጨምራል ይላሉ፣ አንዳንዶቹ የብልት ሳይዝን ይቀንሳል ይላሉ። ይሄ ከምን የተያያዘ መሰላችሁ? ብዙ ጊዜ ቴስቴስትሮን ልክ ኢጃኩሌት ሊደረግ ሲል ትንሽ ከፍ ይላል፣ ከዛ በኋላ ትንሽ ዝቅ ይላል። ይሄንን ይዘው ቴስቴስትሮን በመቀነስ መጠኑ እንዲቀንስ ያደርጋል ይላሉ አንዳንዶቹ ደግሞ ቴስቴስትሮን በመጨመር መጠኑ እንዲጨምር ያደርጋል። ሁለቱም ስህተት ነው። ቴስቴስትሮን ሌቭል ኖርማል ነው የሚሆነው። ማስተርቤሽን የወንድ ልጅ ብልት መጠን አይጨምርምም አይቀንስምም ማለት ነው። አንደኛው መታወቅ ያለበት ይሄ ነው። መጠን የሚወሰነው ልክ እንደ ቁመታችን በጄኔቲክ ነው፣ በጂናችን ነው። ከ20 ዓመት በኋላ አያድግም ማለት ነው። ሁለተኛው ሚስ የወንድ ብልትን የሚያተልቅ ቅባት፣ ኦይንትመንት፣ ሎሽን፣ የሚዋጥ መድኃኒት አለ ይላሉ። ይሄን በጥናት የተደገፈ አይደለም። ብልት በአሁን ሰዓት ላይ ሳይንቲፊካሊ ኢፌክቲቭ የሆነ የወንድ ብልትን ከ20 ዓመት በኋላ የሚያተልቅም ሆነ የሚያወፍር መድኃኒት የለም ማለት ነው። ይሄን ቁርጡን ማወቅ ያስፈልጋል ማለት ነው። በሶስተኛ ደረጃ ያለው ውሸት ምንድን ነው? ማስተርቤሽን ወይም ግለ ወሲብ ማድረግ መካን ያደርጋል የሚል ነው። እንግዲህ ይሄም ውሸት ነው ማለት ነው። ማስተርቤት 97% ወንድ እንግዲህ መካን ሊሆን ነው ማለት ነው። ምክንያቱም 97% ወንድ ማስተርቤት ያደርጋል ወይም ቦነስ ላይ አድርጓል ማለት ነው። በመጨረሻ ማስተርቤሽን ቁመት ይቀንሳል ወይም አጭር እንድንሆን ያደርጋል፣ መላጣ፣ አይናችን ችግር እንዲኖረው፣ ይሄ ሁሉ ውሸት ነው። ቁመትም ሆነ የአይን ችግር የሚያመጣው ነገር የለም ማስተርቤሽን። ስለዚህ እውነቱን ማወቅ ያስፈልጋል። በጣም በርካታ ወንዶች በውስጥም በቴሌግራምም በኮሜንትም የብልት መጠን ማነስ የሴት ልጅ ድንግልናን ለመውሰድ አስቸጋሪ ይሆናል ወይ? ሴት ልጅን በግንኙነት ሰዓት ለማስደሰት ብቁ ይሆናል ወይ? እንደዚሁም እርግዝና ደግሞ እንዳይፈጠር ሊከለክል ይችላል ወይ ብለው በጣም በስጋት ይጠይቁኛል፣ በውስጥም በቴሌግራምም ማለት ነው። በተለይ ወጣት ወንዶች ለረጅም ጊዜ ፖርኖግራፊ ሲያዩ አንሪያሊስቲክ ኤክስፔክቴሽን አንጎላቸው ላይ ሰብኮንሽስ ማይንዳቸው ላይ ይቀመጥና አውቶማቲካሊ የነሱ ብልት በጣም ያነሰ ይመስላቸዋል። በነገራችን ላይ ትሩሊ ማይክሮፒነስ ወይም ደግሞ ከምርም በጣም ትንሽ ብልት ያላቸው የወንዶች ቁጥር ከመቶ ሲሰላ 2.5% ብቻ ናቸው። እነሱም ከ7 ሴንቲሜትር ሲቆም ወይም ተጎትቶ ሲለካ ከ7 ሴንቲሜትር በታች ሲሆን ያንን ማይክሮፒነስ እንለዋለን። 98% የሚሆነው ወንድ ግን ከዛ በላይ መጠን ያለው ብልት አለው ማለት ነው። እንግዲህ ይህ ብልት ሴት ልጅን ድንግልናን ለመውሰድ በቂ ነው። ምክንያቱም ድንግልና 1 ሴንቲሜትር አካባቢ የወር አበባ ማውጫ ቀዳዳውን ዙሪያ ያለ ስስ ስጋ ነው። አንዳንዴ ይለጠጣል፣ ብዙ ጊዜ ይበጠሳል፣ ብዙ ጊዜ አይደማም፣ አንዳንዴ ይደማል ማለት ነው። ስለዚህ እሱ አይደለም በአንድ ጣትም በትንሽ ክፍል የጣት ክፍልም ሊፈርስ የሚችል ነገር ነው ድንግልና። ስለዚህ ድንግልና ከወንድ ልጅ ብልት መጠን ጋር ማያያዝም ማለት ነው። ግንኙነት ካረገች የህፃንም ሊወስደው ይችላል ማለት ነው። ሁለተኛው ማስደሰት እችላለሁ ወይ ነው። የሴቶች ስሜት ወይም ደግሞ ይሄ ነርቭ ኢንዲንግስ ሴንሶሪ ነርቭ ኢንዲንግስ ነርቮቹ ስሜት ያው በጣም ስሜት እንዲኖረን የሚያደርጉት ነርቮቹ ናቸው።
የሴቶቹ ብልት ወይም ቫጃይና የምንለው በሶስት ብንከፋፍለው የውጭኛው 1/3 ክፍል ላይ ነው ስሜት ያለው። ስለዚህ ወደ ውስጥ በገባህ ቁጥር ብዙም የምታገኘው ጥቅም የለም እሷ ማለት ነው። ስለዚህ የእሷ ስሜት ውጭ ነው ያለው ማለት ነው። አብዛኛው የውጭኛው 1/3 ክፍል ላይ ነው ያለውና በትንሽ ብልትም ሌሎች ነገሮች ኖርማል ከሆኑ ሴት ልጅ ልትደሰት ልትጨርስ ትችላለች ማለት ነው። ከዛ ውጪ ማህፀን ውስጥ ገብተ ኢጃኩሌት እስካረክ ወይም የዘር ፈሳሽ እስከለቀክ ድረስ ስፐርም ጤነኛ ከሆነ የሷም የስነ ተዋልዶ ክፍሎች ያንተም ሁሉ ነገር ጤነኛ ከሆነ እርግዝና አይከለክልም ማለት ነው። ስለዚህ ይሄን በጣም በርካታ ወንዶች የሚጠይቁኝ ጥያቄ ስለሆነ ነው። ብዙ ጊዜ ወንዶቹ ይሄ ነገር የሚያሳስባቸው ወንዶች በአብዛኛው ቶሎ መጨረስ፣ መጨናነቅ፣ ያለማቆም ችግርም አብሮ ያስቸግራቸዋል። እንደዚህ በሚሆን ጊዜ ሐኪም ጋር ቀርቦ ያለውን ነገር ሰፋ ባለ ሁኔታ መታከም ይቻላል ማለት ነው። አጭሩ መልስ ግን አዎ ትንሽ ብልትም የሴት ልጅ ድንግልናን መውሰድ ይችላል፣ ማስረገዝ ይችላል፣ ማስደሰት ይችላል። ይህን ቪዲዮ የደም ግፊት ላለባቸው ሰዎች እንዲደርስላቸው አድርጉ። ጠያቂያችን ምን ይላል? የደም ግፊት አለብኝ፣ የደም ግፊት ደግሞ መድኃኒት እየወሰድኩ ነው፣ የሚያሸናውን የደም ግፊት መድኃኒት እየወሰድኩ ነው። እሱን ከጀመርኩ ጊዜ ወዲህ ስንፈተ ወሲብ አስቸገረኝ ወይም እየቀነሰብኝ ነው፣ ቪያግራም እየተጠቀምኩ ነው፣ ምን ትመክረኛለህ የሚል ጥያቄ ጠይቋል ወንድማችን። በዚህ ቪዲዮ አብራራላችኋለሁ። የደም ግፊት በሁለት መልኩ ስንፈተ ወሲብ ያመጣል ወይም ኢሬክታይል ዲስፋንክሽን የምንለውን ያመጣል ማለት ነው። አንደኛው ኢንዶቴሊያል ዳሜጅ፣ የደም ግፊት የደም ስሮችን ወደ ብልት የሚሄዱ የደም ስሮችን ቀጫጭን የደም ስሮችን የውስጥኛውን ክፍል ኢንዶቴሊያ የምንለውን ይጎዳል። እሱ በሚጎዳበት ጊዜ ስሜታችን በሚነቃቃበት ጊዜ መለጠጥና የደም ፍሰት ወደዛ እንደሚጨምር የሚያደርገውን ያስተጓጉላል። በዛም ወደ ብልት የሚሄደው የደም ፍሰት ይቀንሳል ማለት ነው። ሁለተኛው የደም ግፊት አቴሮስክለሮሲስ ያስከትላል ወይም አርተሪዎቹ ወደዛ የሚሄዱት ደም ወደዛ የሚወስዱ የደም ስሮች እንዲጠቡና እንዲጠረክሩ ወይም እንደ ኢላስቲክ የሆኑ የነበሩት እንዳይታዘዙ በማድረግ ወደ ብልት የሚሄደውን የደም ግፊት ወይም የደም ፍሰት በመቀነስ ብልት በደም እንዳይሞላ፣ በደም ካልተሞላ ደግሞ እንዳይቆም ያደርጋል ማለት ነው። የደም ግፊት ይሄ የደም ግፊት በራሱ የሚያመጣው ችግር ነው። ሁለተኛው ደግሞ የደም ግፊት ለደም ግፊት የሚታዘዙ መድኃኒት ደግሞ የሚያስከትሉት አለ። በተለይ ዳዩሬቲክስ የሚባሉት ይሄ የሚያሸኑ የሚባሉት መድኃኒቶች ሰውነታችን ላይ ያለውን ፈሳሽ መጠን ስለሚቀንሱ ደም ግፊትን ሲቀንሱ ወደ ብልት የሚሄደውንም የደም ፍሰት ይቀንሳሉ። ይሄ በሚሆንበት ጊዜ ደም ብልት በደም አይሞላም ወይም ደግሞ በደም ሳይሞላ ሲቀር ጥንካሬ ያጣል ወይም ደግሞ አልቆም ሊል ይችላል ማለት ነው። ይሄ በተለይ የሚያሸኑ ተብለው ዋተር ፒል የሚባሉት ዳዩሬቲክ የተባሉ የመድኃኒት ዝርያዎች ላይ በብዛት ይስተዋላል ማለት ነው። ሌላው እነዚህ መድኃኒቶች ሰውነታችን ዚንክ መጠኑ እንዲቀንስ ያደርጋሉ። በሰውነታችን የዚንክ መጠን ደግሞ ሲወርድ ቴስቴስትሮን ለመስራት የሚያገለግል ስለሆነ ዚንክ ዝቅ ሲል ቴስቴስትሮን መጠናችን ዝቅ ይላል። የሴክስ ፍላጎት፣ ሴክስ ላይ ያለን እርካታ ሊቀንስ ወይም በጣም ዝቅ ሊል ይችላል ማለት ነው። በእነዚህ በሁለት መልኩ ለደም ግፊት የሚታዘዙ መድኃኒቶች እንደዚሁ ችግር ይፈጥራሉ ማለት። ስለዚህ ደም ግፊቱ በራሱ ችግር ይፈጥራል። ለደም ግፊት የሚታዘዙ አንዳንድ መድኃኒቶችም ችግር ይፈጥራሉ። እንደዚህ በሚሆንበት ጊዜ የተሻለው መንገድ ሌላ ስንፈተ ወሲብ ማያስከትሉ የደም ግፊት መድኃኒቶች ስላሉ ከሐኪማችሁ ጋር በግልጽ ተነጋግራችሁ ወደ እነዛ መድኃኒቶች እንዲቀይርላችሁ ማድረግ ትችላላችሁ ማለት ነው። ሌላኛው በዚህ ቪዲዮ የምነግራችሁ የደም ግፊትና ለስንፈተ ወሲብ የሚታዘዙ መድኃኒቶች ግንኙነት ነው ማለት ነው። በአጠቃላይ ግፊታቸውን የተቆጣጠሩ ሰዎች ለስንፈተ ወሲብ የሚታዘዙ የሚዋጡ መድኃኒቶች ሴፍ ናቸው ወይም በሐኪም ከታዘዙ ምንም ችግር አይፈጥሩም ማለት ነው። አስፈላጊው ምርመራ ተደርጎ በሐኪም ከታዘዙ። ነገር ግን አንዳንድ ጊዜ የግፊት ኖሯቸው ኩላሊታቸው የተጎዳ ሰዎች ብዙ ሽንት ማይሸኑ ከሆነ እንደዚሁ ልብ ድካም ካላቸው
እንደዚሁ ደግሞ ናይትሬት የተባሉ መድኃኒቶችን ለደረት ህመም የሚወስዱ ከሆነ የስንፈተ ወሲብ መድኃኒቶችን መውሰድ እጅግ አደገኛና ለሞትም ሊያበቃ ስለሚችል ከሐኪማችሁ ጋር በግልጽ መወያየት ያስፈልጋል ማለት ነው። በመጨረሻም የደም ግፊት ያለባችሁ ሰዎች እነዚህን 5 ነገሮች ብትተረጉሙ ደግሞ የበለጠ ስንፈተ ወሲባችሁን ማሻሻል ወይም ደግሞ አልጋ ላይ ያላችሁን ፐርፎርማንስ በደንብ ማሻሻል ትችላላችሁ። አንደኛው ምንም ማጨስ የለባችሁም። ሁለተኛው መቃም፣ ጫት ራሱ ፍላጎት ይጨምራል፣ ብልቱን ያስተኛዋል። ስለዚህ ጫትም መቃም አያስፈልግም። ሶስተኛ አልኮልም ቢሆን በጣም መቀነስ ወይም በተቻለ መጠን ማቆም። ጨው በጣም መቀነስ ያስፈልጋል። ከዛ ውጪ ክብደት መቀነስና እንደዚሁ ሬጉላር ኤክሰርሳይዝ ለእናንተ በጣም ጠቃሚ ናቸው፣ ከጥሩ የአመጋገብ ስልት ጋር ማለት ነው። ይህን ይመስላል። ሰላም።